እነዚህን ጥያቄዎች በትክክል እስከ መጨረሻ ከሰራችሁ ጋት ኤግዛም ላይ ምንም ጥያቄ ሳይከብዳችሁ ጋት ኤግዛም ከ90% በላይ ሰርታችሁ ማለፍ ትችላላችሁ። ከ1 እስከ 43 ያሉትን በሌላ ቪዲዮ ሰርቻለሁ። በዩቲዩብ ቻናል ላይ ገብታችሁ ጥያቄዎችን ስራቸው። አሁን ደግሞ ከ44 ጀምረን ጥያቄዎቹን እንሰራለን። ደግሞ ለዚህ ቻናል አዲስ ከሆናችሁ ቪዲዮን ሰብስክራይብ አድርጋችሁ ለጠቃሚ መረጃ ለማግኘት ቤተሰብ ሁኑ። አሁን ወደ ጥያቄው እንሄዳለን። 44ኛ ኮኦርዲኔት ጂኦሜትሪ ጥያቄ ነው። ዘ ፖይንት አር 2 ፖይንት ተሰጥቷቸዋል። ኤ 2.3 ማለት 2.3 ቢ 8 እና 11 ተሰጥቷቸዋል። ፋይንድ ሚድ ፖይንት። እነዚህ ከሁለት ፖይንቶች ሚድ ፖይንት እንዴት ማግኘት ይቻላል? ምርጫው አለ። መጀመሪያ እንዴት እንሰራለን የሚለው እናያለን። ስቴፕ ባይ ስቴፕ አሳያችኋለሁ። ሚድ ፖይንት ለማግኘት መጀመሪያ ኤክስን ከኤክስ ጋር ደምራችሁ ለሁለት ማካፈል ወይ ሁለቱንም ደምራችሁ ለሁለት ማካፈል ብቻ። ለምሳሌ የመጀመሪያ ፖይንት ላይ ኤክስ ኤ 2 እና 3 የመጀመሪያው ኤክስ ነው። ሁለተኛው ዋይን ኤክስፕሬስ ያደርጋል። ቢም እንደዛው የመጀመሪያው ኤክስ ሁለተኛው ዋይን ሪፕሬዘንት ያደርጋል። ኤክስ ዋይ ማለት ሶ ሁለት ሲደመር 8 ስንት ይመጣል? 10 10 2 ስታካፍሉ ስንት? 5። እንደገና የዋይን መደመር 3 ሲደመር 11 14 ሲካፈል ለሁለት ስንት ይመጣል? 7። ስለዚህ 5 እና 7 ምን ይሆናል? የሁለቱንም ፖይንቶች ሚድ ፖይንት ይሆናል ማለት ነው። ሶ ኮሬክት አንሰር ኤ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ኩዌስችን ነምበር 45 one positive integer is divided by 7 one positive integer n ለ7 ስታካፍል ሪማይንደር 3 ሲሆን what is the remainder? እዚህ ጋር ሁለተኛው ሪማይንደር ስንት ይሆናል? 2n plus 5 is divided by 7 2n plus 5 ለ7 ስታካፍል ሪማይንደር ስንት ይሆናል? ምርጫው አለ። ስለዚህ እንዴት እንሰራለን? since n is equal to 3 ሞጁል 7 አድርጋችሁ ዘን 2n plus 5 is equal to 2 into 3 plus 5 ማለት ነው። ከዛ 6 ሲደመር 11 ይመጣችኋል። ከዛ ስንት 11 መጣ ሲደመር 6 ሲደመር 5 11 መጣ። እንደገና 4 ሞጁል 7 ማድረግ ነው። therefore the remainder is 4 ይሆናል ማለት ነው። በዛ አግባብ ሲላ ያለው ትክክለኛ መልስ ይመጣል። ኤክስፕላኔሽኑን በደንብ ተመልከቱ። 46ኛ ጥያቄ አብሶሉት ቫልዩ ጥያቄ ነው። if an absolute 2x - 5 is equal to 9 so what is the sum of all value of x? እዚህ ጋር በደንብ ማስተዋል ያለባችሁ ነገር ጥያቄውን ከተረዳችሁ በኋላ ምንድነው ተጠየቀው? እዚህ ጋር የሁሉም x ቫልዩ ድምር ነው ተጠየቃችሁ። ችኮላ ያስፈልግም። ሶ እንዴት እንሰራለን ካላችሁ አብሶሉት ውስጥ ኢኩዌሽን ሲኖር ሊነር ኢኩዌሽን እና አብሶሉት ውስጥ ነው አለው። መጀመሪያ ሁለት ኬዝ ይኖራል። የመጀመሪያ ኬዝ 1 9ን ፖዚቲቭ አድርገን እንሰራለን። ከአብሶሉት ካወጣን በኋላ ኬዝ 1 ብለን 2x - 5 is equal to 9 እናደርጋለን ከአብሶሉት ውጪ። ከዛ 2x ሌፍት ሳይድ ላይ is equal to ብላችሁ -5 ወደ ራይት ሳይድ ሲሄድ 9 ሲደመር 5 14 ይመጣል ማለት ነው። ከዛ both side divide by 2 ስታደርጉ 2 divided by 2 x ብቻ ትቀራለች። 14 ለ2 ስታካፍሉ እዚህ ጋር በደንብ ተመልከቱ። ኤክስፕላኔሽን 14 ለ2 7 ጊዜ ደርሳል። ከዛ ኬዝ 2 እንጀምራለን። ኬዝ 2 2x - 5 is equal to ብለን መጀመሪያ ላይ ፖዚቲቭ አድርገናል 9ን። አሁን ደግሞ ኔጌቲቭ እናደርጋለን። ኔጌቲቭ 9 ከዛ both side ቅድም እንዳደረግነው +5 ማለት በራይት ሳይድ ላይ +5 እናደርጋለን። ሌፍት ሳይድ 2x ብቻ ትቀራለች። -9 +5 ስታደርጉ ኔጌቲቭ 9 ላይ ፖዚቲቭ 5 ሲደምሩ ኔጌቲቭ 4 ይቀራቸዋል። ከዛ both side ለ2 ስታካፍሉ ኔጌቲቭ 4 ለ2 ስታካፍሉ ኔጌቲቭ 2 ይቀራቸዋል ማለት ነው። መልሱ x ኔጌቲቭ 2 ነው። ሶ እዚህ ጋር ከላይ ተጠየቀነው what is all possible values of x? የx የሁሉም possible value ሳሜሽኑ ነው ተጠየቀ። sum of solution የሶሉሽን ድምሩ ስንት ይመጣል? የመጀመሪያው ከዚህ በኋላ 7 ታገኘን። ከዛ ሲደመር ብላችሁ ኔጌቲቭ 2 ደመሩ 7 ፕላስ -2 ስታደርጉ 5 ይመጣል። ስለዚህ ኮሬክት አንሰር ምርጫ ላይ A5 B6 C7 D8 አለ። A5 ላይ ያለው ኮሬክት አንሰር ይሆናል ማለት ነው። እንደዚህ አይነት ጥያቄዎች ለማግኘት PDF አለ። እነዚህ ከPDF የወጡ ጥያቄዎች ናቸው። ጋት ኤግዛም ላይ ሁሉ የማይቀሩ ጥያቄዎች ናቸው። ብዙ ተማሪዎች እነዚህን PDF
ሰዎች ገዝቶ እየተጠቀሙ ነው። ዋጋው 100 ብር ብቻ ነው። ስለዚህ እዚህ ጋር መረጃውን አስቀምጫለሁ። በመረጃው መሰረት ቴሌብር አለ፣ አካውንት አለ፣ ደግሞ ዩቲሚዲያ ፋሚሊ ቴሌግራም ቻናል ላይ ስክሪንሾት ካስገባችሁ እንትኑን ፒዲኤፉን ወዳውን እንልካችኋለን። ስለዚህ በጣም እርግጠኛ ሆኜ እናገራለሁ እነዚህ ጥያቄዎች በደንብ ከሰራችሁ ጋር ተግዛም በቀላሉ ማለፍ ትችላላችሁ። ግን አብዛኛው ተማሪ አንዳንድ ተማሪዎች ብሩን ያስገባሉ፣ ግን በስልክ አያሳወቁም። ስለዚህ መረጃ ለማግኘት ማን ብሩን እንዳስገባ አውቀ መረጃውን እንዲሰጠው፣ ስለዚህ በስልክ የኔ ስልክ እዚህ በመረጃ ላይ ስላለ በስልክ አሳውቁኝ፣ ብሩን አስገብቻለሁ ፒዲኤፉን አስገባልን ብላችሁ አሳውቁኝ። አሁን ቀጥታ ወደ 47ኛው እንሄዳለን። question number 47 if 9 the power of x minus 1 is equal to 27 find x a2 b5 over 2 c3 d7 over 2 እዚህ ጋር ኤክስፕላኔሽን በደንብ ተመልከቱ፣ ተከታተሉ። እንዴት እንሰራለን ካላችሁ መጀመሪያ ሁለቱንም ሳይድ ቤዙ በሶሊድ ፎርም እናስቀምጣለን። ለምሳሌ 9 3 the power of 2 እናደርጋለን። 27 ደግሞ 3 the power of 3 እናደርጋለን ማለት ነው። ከዛ እንደዛ ካደረገን በኋላ 9ን 3 the power of 2 አድርገን ቀድመ ነበረው the power of እንደገና x minus 1 እናደርጋለን። 27ን ደግሞ 3 the power of 3 ማለት ነው። ኔክስት ስቴፕ ደግሞ 3 the power of 2 የነበረውን 2 x minus 1 ማልቲፕላይ እናደርጋለን። 2 times x 2x minus ብላችሁ 2 times 1 minus 2 ይሆናል። 3 the power of 2x minus 2 is equal to 3 the power of 3። አሁን በሁለቱም ሳይድ ቤዛቸው ተመሳሳይ፣ ቤዙ ተመሳሳይ ሲሆን ቀጥታ ኤክስፖኔንቶቹን ብቻ ወስደን መስራት ነው። ቤዙ 3 ስለሆነ ኤክስፖኔንቱ ለሁለቱም ሳይድ 2x minus 2 is equal to በራስ ሳይድ ደግሞ 3 አለ 2x minus 2 is equal to 3። ከዛ x ቫልዩ ለማግኘት ምን እናደርጋለን? 2x minus 2 የነበረው ራይት ሳይድ ላይ ፕላስ 2 እናደርጋለን። 2x is equal to 3 plus 2 5 ይመጣል። ቦዝ ሳይድ x ቫልዩ ለማግኘት ለሁለቱ ድረስ ታካፍሉ x ብቻው ትቀራለች። x is equal to 5 divided by 2 this means 5 over 2 ይመጣል። 5 over 2 የያዘው ምርጫ b ላይ የነበረው ከላይ a to b 5 over 2 c 3d 7 over 2 ነው። ሶ b ላይ ያለው ትክክለኛ ኮሬክት አንሰር ይሆናል ማለት ነው። ቪዲዮውን ሰብስክራይብ ያላደረጋችሁ እስካሁን ቪዲዮውን እያያችሁ ያላችሁ ሰዎች ሰብስክራይብ አድርጋችሁ ቤተሰቡ አሁን ወደ 48ኛ እንሄዳለን። 48ኛ ኳድራቲክ ኢኩዌሽን ጥያቄ if x squared minus 8x plus k is equal to 0 has equal root። እነዚህ ኢኳል ሩት ካለው k ቫልዩ ፈልጉ ተብላችኋል። ፋይንድ k ምርጫው አለ a b 8 b12 c 16 d 32 እንዴት እንሰራለን ካላችሁ ኤክስፕላኔሽን በደንብ ተከታተሉ። ፎር ኢኳል ሩት ሲኖር b ስኩዌር ማይነስ 4ac is equal to 0 አድርገን እንሰራለን። ከላይ በኢኩዌሽኑ መሰረት a ስንት ነው? 1 ነው። b ኔጌቲቭ 8 c ደግሞ k። ስለዚህ እንዴት እናደርጋለን? b ማለት 8 ነው። እሱን ስኩዌር ስታደርጉ 64 ይመጣል። 8 64 ማይነስ 4k is equal to 0 ማለት ነው። ከዛ 64 is equal to 4k ማለት ነው። ከዛ both side divide by 4 ስታደርጉ k ቫልዩ 16 ይመጣል። 16 የያዘው c ትክክለኛ መልስ c correct answer ይሆናል ማለት ነው። 49ኛ y varies directly as square of x if y is equal to 45 when x is equal to 3 find y when x is equal to 5 ጫዋለ እንዴት እንሰራለን? መጀመሪያ ኤክስፕላኔሽን ነው። since ይህ ማለት y is directly proportional to k times x square ማለት ነው። ሶ እዚህ ጋር y ቫልዩ ተሰጣቸው 45 k times ብላችሁ x ን ስኩዌር ስታደርጉ እዚህ ጋር x 3 ነው ተሰጣችሁ 3 ስኩዌር ስታደርጉ 9 ይመጣል። k times 9 ማለት ነው። ከዛ k ቫልዩ እዚህ ጋር ስንት ታገኛላችሁ? 45 ለ9 ስታካፍሉ k 5 ይመጣችኋል። when x 5 ሲሆን ደግሞ እዚህ ጋር when ብሎ x 5 ሲሆን y ቫልዩ ስንት ይመጣል ተብሏቸዋል። ስለዚህ y is equal to x 5 ሲሆን 5 times ማለት x 5 ማለት 25 ነው። k 5 ነው። 5 times 25 ስንት ይመጣል? 125 ይመጣል። በደንብ ጥያቄውን ሐሳብ አንደርስታንድ አድርጉ። በዚህ አግባብ በቀላሉ
መስራት ትችላላችሁ ማለት ነው። 125 የያዘው ሲ ላይ ያለው ኮሬክት አንሰር ይሆናል ማለት ነው። እቺን 50ኛው ጥያቄ በደንብ ተመልከቱ። ኤክስፕላኔሽን አለ። ሐሳባችሁን በኮሜንት ላይ አስቀምጡኝ። አሁን ወደ 51ኛ ጥያቄ እንሄዳለን። Question number 51. A researcher wants to determine whether a new teaching method improves graduate student statistics score compared with traditional method. Two classes are randomly assigned to the new and traditional method. Which research design is most appropriate? And ተመራማሪ ትራዲሽናል እና ኒው ቲቺንግ ሜተድ ኮምፓር ለማድረግ ግራጁዌት ስቱደንት ላይ በዛም ላይ በስታቲስቲክስ ውጤት ላይ የትኛው የተማሪዎችን ውጤት ስታቲስቲክስ ላይ እንደሚያሻሻል ጥናት ሰራ ማለት ነው። ሁለት ክላስ ራንዶምሊ ሰሌክት አሳይን አደረገ። ኒው እና ትራዲሽናል ሜተድ አሳይን አደረገ። የትኛው ፕሮፐርቲ ዲዛይን ሞስት አፕሮፕሪየት which research design is most appropriate? በእነዚህ አሰራር መሰረት የትኛው የሪሰርች ዲዛይን ሞስት አፕሮፕሪየት ይሆናል? ትራዲሽናል እና ኒው ሜተድ አለ። እዚህ ጋር በደንብ ተመልከቱ። ኒው ቲቺንግ ሜተድ እና ትራዲሽናል ሜተዶች አሉ። ከነዚህ ውስጥ ኮምፔር ለማድረግ ነው ተመራማሪው የወሰነው። ሁለት ክላስ ሰሌክት አደረገ። ስለዚህ የትኛው ሪሰርች ዲዛይን ሞስት አፕሮፕሪየት መጠቀም አለበት? ኤ ክሮስ ሴክሽናል ሰርቬይ፣ ቢ ኤክስፔሪሜንታል ስታዲ ኦር ራንዶማይዝድ ኮንትሮልድ ዲዛይን፣ ሲ ኬዝ ስታዲ፣ ዲ ኢንፎግራፊክ ስታዲ። በዚህ ላይ ተመራማሪው ምን አይነት ሜተድ መጠቀም አለበት? ኤክስፔሪሜንታል ስታዲ ኦር ራንዶማይዝድ ኮንትሮልድ ሜተድ ዲዛይን መጠቀም አለበት። ቢ ላይ ያለው ኮሬክት አንሰር ይሆናል። ሌሎቹ ከዚህ በጥያቄው መሰረት ጋር ሪሌሽን ምንም የላቸው ማለት ነው። ኮሽን 52 እነዚህ አይነት ጥያቄዎች ሙሉ ፒዲኤፍ ላይ ስላለ ሙሉ ኤክስፕላኔሽንም አለ። ፒዲኤፉን ከፈለጋችሁ አሁንም ቅድም ብያለሁ ካሁን ልካችኋለሁ። 100 ብር ብቻ ካስገባችሁ በቴሌብር እና በአካውንት ማስገባት ትችላላችሁ። ፒዲኤፉን ደግሞ በቴሌግራም ልካችኋለሁ ወይ በኢሜልም መቀበል ትችላላችሁ። ግን ብሩን ካስገባችሁ በኋላ በዚህ በስልክ መሰረት አናግሩኝ፣ አሳውቁኝ። ካላሳወቃችሁ ማን እንዳስገባ ብሩን ያስገባ ሰው ብቻ ነው የማውቀው። ግን በቴሌግራም የምላክለት መረጃ የሱን ስልክ ካላከኝ በጣም አስቸጋሪ ነው። ስለዚህ ስልካችሁን ለኔ መላካችሁ እንዳትረሱ። አሁን ሃይፖቴሲስ ቴስቲንግ ጥያቄ እንሰራለን። ሁሉም ማትቀር ጥያቄ ናት። ሪሰርቸር ቴስት አንድ ሪሰርቸር ቴስት አድርጎ እዚህ ጋር ኤች ኖት አለ። ኤች ኖት ማለት ኑል ሃይፖቴሲስ ማለት ነው። ኤች ዋን ደግሞ ኦልተርናቲቭ ሃይፖቴሲስ ነው። እዚህ ጋር ሚኑ 75 ነው ብሎ አንድ ሪሰርቸር ቴስት አድርጎ ሚኑ 75 ነው። ሁለተኛው ደግሞ አይሆንም እንደዛ ከ75 ጋር ኢኩል አይሆንም ብሎ ተከራከረ ወይ ቴስቱን ሪጀክት አደረገ ማለት ነው። በዚህ ሲግኒፊካንስ ሌቨል ላይ እርግጠኛ የሆነው ኑል ሃይፖቴሲስ ማለት ነው። ኑል ሃይፖቴሲስ ማለት እውነተኛ ግምት ማለት ነው። ሁለተኛው ደግሞ አልተርናቲቭ ማለት የሱን ምርምር ወር የሱን ግኝቱ እንደዛ አይደለም ብሎ አልተቀበለም ማለት ነው። ሁለተኛው አልተርናቲቭ አማራጭ ሐሳብ ማለት ነው። ከዛ ሲግኒፊካንስ ሌቨል ያኛው ኑል ሃይፖቴሲስ ላይ እርግጠኛ የሆነው አልፋ 0.05 0.05 ማለት 95% እርግጠኛ ነው ማለት ነው። እና ዘ ፒ ቫልዩ 0.018 ሲሆን what is correct decision? በዚህ ላይ correct decision ምን ይሆናል? እቺ ጥያቄው ለማትቀር ናት። ስለዚህ A fail to reject H note, B reject to H note, C accept H note, D the result is inconclusive. So በዚህ time since P value is less than alpha, በዚህ time P value ከአልፋ ስለሚያንስ ትክክለኛ መልሱ ምን ይሆናል? reject H ኖቱን ሪጀክት እናደርጋለን። ሁሌ ፒ ቫልዩ ከአልፋ ሲያንስ ማለት ከአልፋ ሲያንስ ሪጀክት ኤች ኖት እናደርጋለን ማለት ነው። ስለዚህ መልሱ ቢ ላይ ያለው ኮሬክት አንሰር ይሆናል። ኩዌስችን 54 አንድ ጥናት ሪፖርት አድርገው ፒርሰን ኮሪሌሽን ኮኤፊሺየንት አር -0.86 between study hour and the number of careless mistake. which interpretation is most appropriate? the correlation ማለት ሁለት ቫሪያብል መካከል ያላቸው ሪሌሽን ምን አይነት ነው የሚለው
ኔጌቲቭ 1 እና ፖዚቲቭ 1 መካከል ነው። ኔጌቲቭ ነምበሮቹ ኔጌቲቭ ሲሆን ስትሮንግ እንግዲህ በጣም ዊክ የሆነ ቫሉ ማግኘት እንችላለን። ፖዚቲቭ ሲሆን ስትሮንግ ፖዚቲቭ ሊሆን ይችላል። ዜሮ ሲሆን አንድ ኢንኮንክሉሲቭ ነው፣ ምንም ሪሌሽን የላቸው። ስለዚህ በዛ ሀሳብ መሰረት አር ኔጌቲቭ 0.86 ነው። ስለዚህ በዚህ ስቴዲየም መሰረት ኮሪሌሽኑ እንደዛ ከመጣ አር ማለት የኮሪሌሽን ኮኤፊሺየንት እንትን ነው። ሶ ከዚህ ኢንተርፕሬሽን በዚህ ትርጉም መሰረት አፕሮፕሪየት የሆነ ሀሳብ የትኛው ዘር ኢዝ ስትሮንግ ፖዚቲቭ ሪሌሽን አላቸው። ቢ ዘር ኢዝ ዊክ ኔጌቲቭ ሪሌሽን አላቸው። ሲ ዘር ኢዝ ስትሮንግ ኔጌቲቭ ሪሌሽን አላቸው። ዲ ዘር ኢዝ ኖ ሊነር ሪሌሽን ነው። ሶ ኮሬክት አንሰር ሲ ላይ ያለው ዘር ኢዝ ስትሮንግ ኔጌቲቭ ሪሌሽንሺፕ ይኖራል ማለት ነው። አር ሁሉ ኔጌቲቭ ሲሆን ስትሮንግ ኔጌቲቭ ሪሌሽንሺፕ ይሆናል። ፖዚቲቭ ሲሆን ስትሮንግ ፖዚቲቭ ሪሌሽንሺፕ ይሆናል። ኮሬክት አንሰር በዛ ላይ ሲ ይሆናል ማለት ነው። አሁንም ሬግሬሽን ጥያቄ እዚህ ተደግማ ሲምፕል ሊነር ሬግሬሽን ሞዴል y is equals to 80 plus 4x plus ሲምፕል ሊነር ሬግሬሽን ሞዴል ተቀምጧል ማለት ነው። what is predictive value of y when x is equals to 6? እዚህ ጋር predictive value የምናደርገው እዚህ ጋር ሬግሬሽን ላይ ፕሪዲክት የማድረግ ሂደት ይኖራል ማለት ነው። ስለዚህ y ቫልዩ ፕሪዲክት የምናደርገው ከx መነሻ ነው። ሶ x 6 ሲሆን y ስንት ይመጣል ነው ፕሪዲክት ስናደርግ። ኤክስፕላኔሽን እዚህ ጋር x 6 ኢንቱ ሬግሬሽን ኢኩዌሽን ላይ ሰብስቲቱት ማድረግ ነው። ሰብስቲቱት ስናደርግ y እዚህ ካልሱ መጀመሪያ 80 ፕላስ 4 ታይምስ x የነበረው 4 ታይምስ 6 ማድረግ ነው። x ቦታ 6 ሰብስቲቱት ማድረግ ነው። ከዛ y እዚህ ካልቱ 18 ሲደመር 4 ታይምስ 6 24 ሲደመር 18 ሲደመር 24 42 ይመጣል። ስለዚህ ፕሪዲክቲቭ ቫልዩ y 42 ይመጣል። 42 የያዘው ሲ ላይ አለ። ሲ ኮሬክት አንሰር ነው። ስለዚህ እነዚህ አይነት ጥያቄዎችን ለማግኘት በእንትኑ መሰረት በመረጃው መሰረት አናግሩኝ። ሙሉን ጥያቄ ከመቶ በላይ ጥያቄዎችን ማግኘት ትችላላችሁ። ጋት ኤግዛም ላይ በጥሩ ሁኔታ ኤክስፕሌን የተደረገ ጥያቄዎች አሉ። ስለዚህ ማንበብ ትችላላችሁ። ጋት ኤግዛም በኮንፊደንስ ተፈትናችሁ ማለፍ ትችላላችሁ። ቪዲዮን በደንብ ደጋግማችሁ ይዩት። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።